አዩ ጋር ሄጄ እስቲ ያለውን ሁኔታ ሄደን አብረን እናስታርቀው እና ካርታውን ጉዳይ ደግሞ ካልታረኩኝ እኔ በፍጹም አላሳያችሁም ብሎኛል። እንደውም ኧረ አዩ ለዛ አይደለም ይኸውልሽ ስሚ ጉዳይ እንደውም ከሌለሽ ዋናው ትልቁ ጉዳይ መሰለሽ ያው እሷንና እሱን ማስታረቅ ነው ዋናው ጉዳይ። ከዛ በኋላ ምን ላድርግ ታዲያ ቤት እስቲ ያሉ በቃ ተጨንቋል። እሱ ቀንም ሌሊትም በቃ የሚያስበው ስለኬ ማለት ነው። ሄደን ያራዩ እባክሽ ተረጋጊ። እንዴ ነው እሺ ለቴን እኮ ነው አብረን ሄደን እንድናስታርቃቸው ነው ፍቃዱና ወይንሸት ሰላም ውድ የተከበራችሁ ቤተሰቦች እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ናችሁ? አለን እግዚአብሔር ይመስገን። እና ባለፈው በተሰራው ቪዲዮ ላይ ያው አዩ የወንድም ካርታ አንተ ጋር ያለው ብላ ጠይቃኝ ነበረ። እናም እስኪ ብዬ ቤት አይቼው ነበር ካርታውን። ነገር ግን ፍቃዱ የት ያስቀምጠው የማውቀው ነገር የለም፣ ግን አላገኘሁትምና አሁን ዛሬ ደግሞ የመጣሁበት ምክንያት እኔ ምንድነው ያው ወንድሜ በጣም ተጎሳቅሎ ነው ያለው፣ በጣም ችግር ውስጥ ነው ያለውና ቀንም ከሌሊትም በቃ በጣም ሰላም አላገኘም። እና እስኪ አዩ ጋውን ሄጄ ዶርክን ደውዬለት ነው አዩ ጋር ሄጄ እስቲ ያለውን ሁኔታ ሄደን አብረን እናስታርቀው እና ካርታውን ጉዳይ ደግሞ ካልታረኩኝ እኔ በፍጹም አላሳያችሁም ብሎኛል። እና እስኪ ሄጄ እንግዲህ ከአዩ ጋር ያለውን ሁኔታ እስኪ እንግዲህ ካልችልኝ ያው አጋጣሚ ዛሬ ስራ ቀርቼ ነው የመጣሁትና እስኪ ሄጄ ምሰጠኝ አብረን ሄደን ሰላም ከወረደ በኋላ ስለ ካርታ ጉዳይ ከዛ በኋላ እናወራለን ብሎኛል ወንድሜ ማለት ነው። እና አሁን እሱም እዚህ አካባቢ እሷም እንዳታየው የሆነች ቦታ ሻይ ቡና በል ብየው ወደ አዩ ጋር ገብቼ እስኪ ያለውን ሁኔታ አብረን እናያለን ማለት ነውና ተከተሉኝ። መቼም እንግዲህ አንተንም እያስቸገርኩ ነው በየቀኑ እኛ ጉዳይም አያልቅም። እንግዲህ ምን ይደረጋል? እቺንም ቢወታ እንግዲህ ሶስቴ ነው አራተኛ የመጣሁባት የተመላለስኩኝ ሰውንም እያስቸገርኩ ነው ያለሁት። የነሱ ጉዳይም አያልቅም። ውድ ቤተሰብ ማንኛውም እስቲ እግዚአብሔር ይርዳኝ እንግዲህ ነገሮችን እንግዲህ ለማስተካከል ወንድሜንም እያስቸገርኩት ነው ያለሁት። ዶሮክል እዚህ ቤቶች ሰላም ናችሁ? አዩ እንዴት ነሽ? ሰላም ነው? አማን ነው? መቼም አንቺ ቤት እንግዲህ መቼ እግሬ እንደሚቆም እንጃ። ሰላም ነሽ? እንዴት ነሽ? ሰላም ነው? እየተመላለስኩ እንግዲህ አስቸግርሻለሁ። ምን ይደረጋል? ሰላም ነው? እንዴት ነሽ? ትወጪ ነበር እንዴ? ውይ ይቅርታ እንዳምስት ይገባክሽ የሆነች ጉዳይ ነበረችኝና ግድ የለም እንግዲህ ከእግዚአብሔር ታገኛለሽ። ናቴ 5 ደቂቃ ብቻ ይቅርታ ግን በጣም እሺ። ሰላም ናችሁ? አለን። አይ ትንሽ ነው፣ ብዙ ደቂቃ አልቆይም። 5 ደቂቃ 10 ደቂቃ ብቆይ ነው፣ ብዙም አላስቸግርሽም። ሰላም ነው? እግዚአብሔር ይመስገን አለ ነው አይደለ? ግድ የለም እንግዲህ ያው እኔ ስትይ እንግዲህ መስዋዕትነት እንከፍል ለዛሬ ብቻ አለው። እግዚአብሔር ይመስገን ሰላም ነው አለን። ያው እንግዲህ ባለፈው እንዳልሽኝ ካርታውን ከፍቃዱ ጋር አይተ ምን ላድርግ ታዲያ? ያው እንግዲህ አንቺ ጉዳይ እሷ ጉዳይ አንቺ ጉዳይ እኔ ሁላችንም ጉዳያችን ወደ አንድ መስመር ስለሚወስደን እሱንም እንዳልኩሽ ሻንጣውን ይጋ ነው ላልኩሽ ሻንጣውን ምናምን ብርብሬ ለማሳመን ያልጣልኩት ጥረት የለም። የሚገርምሽ ነገር እባክህን እሷም ተጨንቃለች ያለችው ሁኔታ ላይ እና ጥሩ ስሜትም ስላልሆነች እና እባክህን ብዬ ለምኜው ነበር። የሚገርምሽ ነገር እና እንዳልኩሽም ያው አጋጣሚ የት እንዳስቀመጠው አላውቅም። አሁንም ቢሆን የሚገርምሽ ነገር እና ዋናው ትልቁ ጉዳይ መሰለሽ ያው እሷንና እሱን ማስታረቅ ነው ዋናው ጉዳይ። ከዛ በኋላ የካርታው ጉዳይ ይደርሳል። ዋናው ጉዳይ እሱ እንኳን አይደለም ማለት አልገባኝም። ማስጠይቀውም ታዲያ ወንድም ካደረ ምን ላድርግ እምቢ አለኝ። አሁንና ያለው ነገር ሁኔታ መሰለሽ መጀመሪያ እስቲ ቀድሜ ምናልባት ደግሞ ወይንሸት እዛ ካሉ ወይ ደብራት ይችላል ብዬ ነው እንጂ እሱን ራሱ ይዤ መጥቼ የሚገርምሽ ነገር አሁን ካፌ ነው ቁጭ አድርጌ የመጣሁት። ብታምኚ ባታምኚ ማንን ፍቃዱን እውነቴን ነው።
በስመ አብ ወልድ ያማል እንዴ ማለት አልገባኝም። ምን ላድርግ ታዲያ? ቤት እስቲ ያሉ በቃ ተጨንቋል። እሱ ቀንም ሌሊትም በቃ የሚያስበው ስለዚህ ጉዳይ ነው። እስቲ አንቺ መጀመሪያ ላስፈቅድሽ ብዬ ነው ታዲያ። ኧረ እባክሽ እኮ አይደለም አሁን አይደለም አሁን እኮ ልናደርግ የፈለኩት ነገር ምን መሰለሽ? እንደውም ምን የሆነ ጉዳይ ከሌለሽ እንደውም ኧረ እዩ ለዛ አይደለም ይኸውልሽ ስሚ ጉዳይ እንደውም ከሌለሽ እንደዚህ ተጎርቷል ብለህ ካዘንክለት ለምንድን ነው መጀመሪያ ንብረቷን በእጅ የማታስገባ? እሱንማ እኮ ጠየቅኩት እኮ እኔ በረበርኩ እንደውም ሳልነግረው ለሱ ማለት ነው። ስለዚህ ታዲያ በቃ ጉዳቱን ካልፈለግ በቃ ይሄንንም አታስብ በቃ ተው። እሺ አይደለም ቆይ ተረጂኝ አስቢኝ እኮ መጀመሪያ አንቺ ባለፈው ጠርተሽኝ በክብር አናግርሽኛል። እኔ ዛሬ ለምን አታናግሪኝም? 5 ደቂቃ 10 ደቂቃ ነው ምን ችግር አለው እኮ አሁን እሺ ምን ላድርግ ታዲያ? እሺ አሁን እኮ እንደውም ሐሳቤ ምን መሰለሽ አልጨረስኩም እኮ ገና እንደውም ሄደን ይዘን አንቺም አብረሽኝ ሄደሽ በኬ ማለት ነው ሄደን ያራዩ እባክሽ ተረጋጊ። እንዴ ምን ሆነሽ ነው? እኔን እኮ ነው። እሺ አውራ እሺ ካልሆነ ደግሞ አንቺ የምትሄጂበት ጉዳይ ካለሽ ደርሰሽ ነይና እኔ ቁጭ ብዬ እጠብቅሻለሁ ከሱ ጋር ምን ችግር አለው? ምን ለማድረግ አብረን ሄደን እንድናስታርቃቸው ነው። ማ ፍቃዱና ወይን ሸተን በጋምላክ እንደዚህ እንደተከባበረን ተስቀበይ ተውጣ ጌታው አይደለም እንደዚህ እንደተከባበረን የእውነቴን ነው የምልህ። ጭራሽ ይዘክ መጣክ በከኔ ከእናንተ ጋር ሄጄ ላስታርቅ ምን ችግር አለው? ለሷ መህተነሽ 14 ዓመት ሙሉ የሰው ሀገር የተቃጠለችበት እኮ እሱን ልሽ አሁን እኮ ካርታውን እንደዚህ ነው ብዬ ስለው አልገባኝም። ከሷ ጋር ለመሆን ለምንድን ነው ካርታውን እሷ ጋር ሆኖ ምናምን ነገር አልገባኝም። ሚስጥር ነው የሆነብኝ። እኔማ እውነቴን ነው የምነግርሽ። ምክንያቱም መጀመሪያ ይሄን ጨርሰው ከዛም በኋላ መታረቅ ካርታ አንቺ ካርታውን ታያለሽ። እኔ ደግሞ እነሱ መስማማታቸውን ሐሳቤ እኮ አልገባሽም እኮ ንብረቷ አሁን እሱ አይደለም የሚያስፈልጋት ንብረቷ የት ይሄዳል ካርታው? ቆይ እስኪ ንገረኝ። የት ይሄድባታል? እሷ ስለሆነ ሽጦት ከሆነስ ካልሸጠውስ ሁለት ነገር ነው እኮ ያለው እንደፈለገ የሚያንቀሳቅሰው አይመስለኝም። በሱ ስም ይሁን እግዚአብሔር ነው የሚያውቀው። በእርግጥ እሱን ማለት ነው። ምን መንፈስ አደረከው? የተደበቀ መንፈስ አደረከው እኮ ግድ የለሽም። አሁን ለሷ የምታስቢ ከሆነ አየልሽ አንቺ ለሷ የምታስቢ ከሆነ ይሄንን ቀን መስዋዕት ክፈይና እንዲዳብር በቃ በራይድ አንዴ ደርሰን እንመጣለን። ችግር የለውም። ምን ችግር አለው? ምን ችግር አለው? አሁን እኮ ወደ ካርታው ሄደበት ወደ ቤት ይሄን ሰውዬ ወደ ቤት ይዘን እንዳመጣ እኔም ከብዶኝ ያልመጣሁት ይዤ ያልመጣሁት ከብዶኝ ነው። ግን ወደ ካርታው የሚወስደው መንገድ ሊሆን ይችላል። እሱ ሰምተሽኛል? ወደ ካርታ የሚወስዱ እሱ ዱዳ ነው። መጀመሪያ እነሱ ይስማሙና ይታረቁ። እኔ አያገባኝም። ግድ የለሽም። ይሄ ልጅ እኮ ተቆሳቅሏል። አሁን እሺ ነው ወርደኔ ብታዩ ማለት ሰው አይመስልም። እኔ እንደሱ አይነት ነገር አታውራኝ። እኔ አያገባኝም። እሱ ከሱ ጋር ብቻ ከሱ ጋር ከነገ ወዲያ የሆነ ነገር ሆነች ልጅ አይኔ ማየት አይፈልግም። ያው ቪዲዮ ማለት ጥሩ ነው እንደውም ማለት ነው። አይኔ ማየት አይፈልግም። አንድ ነገር ሆነች ልጅ እየሰማኝ ነው። አንቺ እንኳን አትረጂኝም በቃ እኔን አትረጂኝም በቃ እኔ በቃ እንደ ክፉ ነው የምታስቢኝ። እኔም እኮ ለሱ ብቻ አይደለም የማስበው ለሷም ጭምር ነው የማስበው። እውነቴን ነው የምነግርሽ። እግዚአብሔር ምስክሬ ነው። ይሄን ነው ናቸው አባቴ። እናንተ አትያዙም፣ ሲጀመር ወንድማማቾች አትያዙም። በጣም የምትገርሙ ሰዎች ናቸው። የእውነቴን ነው የምልህ። ግድ የለሽም አዩ። እሺ በይኝ እባክሽ። የንብረቱንም ጉዳይ ታውቃለህ። ካውቀህ ነው ሆን ብለህ ነው በቃ እሱን አሳልፈህ ላለመስጠት ብለህ ነው። ገብቶኛል። ምን የት ይደርሳል? እሱስ የት ይደርሳል? የት ተደብቆስ የት ይቀራል? አይቀርም እኮ ህግም በምንም አይቀርም እኮ ዞሮ ነው። በጣም በቃ እንደው ምንም ነገር ካልረበሽ እቺን ብቻ አድርጊልኝ። ላስቸግርሽ ነው። አዳምጠኝ ነኝ እንትን አትበል እረፍ። ኧረ በስመ አብ ንጹህ ከሆነ ንብረቷን ሰጣት። ብትፈልግ ከኔ ጋር ትኖር፣ ባትፈልግ ትቅር ነው። እንደዛ እያለ አይደለም እሱ ሲጀምር እኮ ንጹህ ሰው ስላልሆነ ነው ያደረገው። አንቺ ቆይ ለእሱም ጓደኛ ነሽ ለእሷም ጓደኛ ናችሁ አይደል? ምን ችግር አለው? እና አሳልፋችኋል በጎ ጊዜም ጥሩም ጊዜ ጥሩ ነገር ሰርቶ እሷ ግድ የለሽም አዩ እባክሽ። እኔ ግሬን አላነሳም እረፍ። ኧረ እባክሽ እሺ በአካል እንኳን እዩና ካንደበቱ ነገር ስሚሽ ከሱ ምን ችግር አለው? እግረ መንገድሽ ነው ልትወርጂ አይደል? አልፈልግም። ምን ያደርግልኛል? ኧረ በስመ አብ ጭካኔ እንደው በስመ አብ እኔ እኮ ግራ አንተ እውነት ሀቀኛ ሰው ብትሆን እቺ ልጅ የሰው ሀገር ሄዱ ብላ መተቃጥራ ለምን ንብረቷን አሰጧትም? ለምን የምታስፈልግ? እሱን አስተካክላለሁኝ። እሺ በቃ ይሄው አሁን መረጃም አለ አይደል? ማስረጃም አለ። ቤቱን እስቲ እንየው እንዳለን እንደሌለ ቀበሌ ድረስ ሄዶ ስሙ እንትን ምንድነው ስሙ ካርታ እንትን እንዳልተባለ እስቲ ይታይ። በጣም ነው ያናደርከኝ። የምናገረው ሁሉ ጠፍቶብኛል። ምን ላድርግ ታዲያ? እኔ እኮ ምን ላድርግ? እሺ በመሀል ቤት እኮ እኔም ተጠበስኩኝ። እውነቴን ነው የምነግርሽ። ምን ችግር አለው? እንደው ትንሽ እንኳን ሼማ ይዛችሁ አንቺ ሲቃሽ እኮ ነው የሚያድረው። እሱ እኮ ጤነኛ አይደለም። በቃ እንደዚህ ሲጋልብ እንደዚህ እግዚአብሔር ነው የምልሽ። እንደ እኔ ግራ ገባኝ እኮ በቃ ምንም ውስጡ ደህና አይደለም። በቃ ራሱ የሆነ የተለከፈበት ነገር አለ እንጂ እዛ ወደዚህ ሲወጣ ይሁን ሲገባ ይሁን አላውቅም። እኔ እንግዲህ እግሩን እንደዚህ እያያዝኩኝ ምን እያልኩ እየተሰቃየሁት ያለሁት እኔ እኮ ነኝ አብሬ። እኔ ለማንም አይደለም ለፍቄ ለማንም ክፋት አላስብም። ነገር ግን
ለኔም እንኳን አይደለም ለምስቱ ለኔ እንኳን ይሄ አይገባኝ። ቢያንስ እሷ እና እሱ ሲስማሙ ወደ ካርታው ሊወስድ ግድ የለሽም። ብቻ እሺ በይኝ አንቺ። መጀመሪያ ንብረቷን ስጧት፣ ከዛም በኋላ እንሄድበታለን። ንብረቷን በሷ ስም አድርጉ። እስቲ እንደው ይደረግ። እኔ እኮ አብሬ ያለውን የምታስመስለው እኔ ለምን አትይኝም? ቆይ አንቺ አዩ ቆይ ስሚኝ። አሁን እሱንም እኔንም አንድ አይነት መንገድ ላይ ነው የምታየን እኮ አሁን እያየሽ ያለሽ። አንተ ጋር ነው ያለው። አሁን እኮ ቁልፉ አንተ ጋር ነው ማለት ይቻላል። ከዚህም በፊት መሬቱ ግማሹ ይሸጥና አይ ቁልፍ ቢኖርማ እኔ መጀመሪያ ካርታውን ዛሬ ይዤልሽ አልመጣም ነበር። እኔ ጋር ቁልፍ ቢኖር ታው እሱ ምን እንዳሰባችሁ አላውቅም። እሷን አቃጥላችሁ ደፍታችሁ ንብረቱን እሱን ጠቅላላችሁ ልትወስዱት ነው መሰለኝ። እኔ በቃ መንገድ ልሄድ ነው ተነሳ። ኧረ እባክሽ አዩ ተይ ተይ። እሺ ይሁን እስከሱ ከአንደበቱ ስም ይሻለው ነው። እኔ ምንም እሱን አላገኝም። ለምን አላገኘውም? አልፈልግም ነው ጣያልሽኝ ጣያልሽኝ ስለቸኮልኩ ከይቅርታ ጋር። እኔ ግን እንጃ አላውቅም። እኔ ብዙ ጊዜ እኔ ያው ባለፈው ብዙ ነገር ተነጋግረን ነበረ፣ ግን እኔ አላስፈልግም። አይደለም እውነት ሀቀኛ ሰው ከሆናችሁ እናንተ የዚች ልጅ ንብረት መልሱ፣ የዚች ልጅ ሀቅ መልሱ። አሁን ተመልሼ ይዤ ወደ ቤት ምክንያቱም አንድ ዓመት ሙሉ በንብረቷ ነው ስትቀበል። ቆይ መልሼ ወደ ቤት ይዤ ልሂድ። ምን ብታረጉበት? እኔ እኮ ብቻዬን እኮ እሷ ጋር መሄድ እኮ አያቅተኝም፣ ግን አንቺ የበለጠ ለእሷ ትቀርቢያታለሽ በማለት ነው እንጂ ይዤ ሄጄ እሱ ግን ሌላ ነገር ቢመጣስ እዚህ ጋር እንዴት እንደሆነች አይታታላ። ባለፈው እዚህ ፌንት ነቅላ እቺ ልጅ ብትሞትብኝ እኔ ነኝ ተጠያቂ። ስለዚህ ይሄ ጉዳይ ላይ አልገባም። ከቻላችሁ እሷ የምታርፍበት ንብረቷ በትክክል እንዳለ ስታቅ ነውና እሱን አሳውቃት። በቃ አለቀ። የኔ ካደረግ ለኔ ትልቅ ነገር አይደለም። እኔ እሺ በቃ እኔ አሁን የምናገረው ነገር ምን ታውቂያለሽ? እስካሁን ድረስ እንግዲህ አንቺ ብቻሽን አይደል እየለፈሽ። በቃ አትመላለስ። ግን እኔ እሺ እሱን በቃ የመጨረሻ ማለት ነው። በቃ እኔ አሁን ምን ላድርገው? እሺ ቆይ አሁን ወንድ አባቴ እናቴ አባቴም ልጅ ነው። እንዴት አድርጌ እሺ ልትወሽ ተው ነው የምትይኝ? አሁን እሱ ነው እና ምን ላድርገው? ቤት እያለሁ ታዲያ እኔ ጋር እዛ መሬት ላይ እንከባለን። እስቲ ንብረት እንዳለ ቼክ ይደረግ ይስጣትና ከዛ የሚሆነውን ነገር አድርገው እያልኩክ ነው። እኔ አሁን ያለኝ እኮ እየነገርኩሽ ይቅርታ። አሁንም እኮ ያው ጊዜሽን እንትን እያለ ነው። ግን አሁንም እኮ እኔ እኮ ካርታውን አምጣ የት ነው ያስቀመጥከው ስለው እኔ መጀመሪያ ከሚስቴ ጋር መታረቅ ነው የምፈልገው። ከዛ በኋላ የሚሆነው ነገር ቃል ገብቶልኛል ለኔ የት እንዳስቀመጠው የት እንትን እንዳለ ማለት ነው። ግን እሺ ዞሮ ካልመሰለሽ እኔ አሁን ምንም አንቺንም እኔም ማስጨነቅ አልፈልግም። እዚህ እየመጣሁ አንቺ ጋር ሁል ጊዜ እዛ ቤትም አስቸገርከኝ ስትይ ነበር፣ አሁንም እዚህ አዲስ ቤት አስቸገርከኝ እያልሽ ነው። ስለዚህ እኔ ምንም ማድረግ ስለማልችል ለማንኛውም በቃ እሺ ይቅርታ። እሺ በቃ እኔ ካጠፋሁ በእኔ በኩል ይቅርታ። እዛም አትደርሺ። እሺ በስልክ እሺ ያለውን ነገር እሱ እሺ እንዳይደርስ። ኧረ ተያዩ ተይ። እሺ ለማንኛውም እንግዲህ እግዚአብሔር እንግዲህ ለእሷም ለእሱም እንግዲህ አስተካክልላቸው። እኔ ደክሞኛል አሁን ከዚህ በኋላ እኔ እንደዚህ አንቺ መጥቼም እንደዚህ ነው ማለትም ራሱ እየከበደኝ ነው ያለው። እውነቴን ነው። እሺ በቃ እሺ መልካም። እሺ ይቅርታ ግን በጣም እሺ። ወንድሜ እንግዲህ አንተንም አስቸገርኩ አይደል?